ሰላም የስሎት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ በስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እነዚህ ሶስት ሴቶች ጓደኛሞች ናቸው ለማለት በጣም ያስቸግራል። ሁሉም ሰው እህትማማቾቹ ብሎ ነው የሚጠራቸው። በጣም ይዋደዳሉ፣ ይተማመናሉ። ያደጉት አንድ ላይ ነው። ትምህርት ቤት አንድ ላይ ነው ሄዱት። ሶስቱም ቅርበታቸው እንደ እህትማማች ነው ሲባል አንድ አይነት ልብስ፣ አንድ አይነት ጫማ፣ አንድ አይነት ጸጉር ስታይል የሚያደርጉበት ጊዜ ብዙ ነው። መንትዮቹ የሚሏቸው ሰዎችም አሉ። እነዚህ ሶስት ጓደኛሞች ታዲያ አንድ አይነት ዓላማ ነው ያላቸው። አንድ አይነት ነገር ያስደስታቸዋል፣ አንድ አይነት ነገር ደግሞ ያስከፋቸዋል። መለየት በጣም ያስቸግራል። ጥምረታቸው፣ ህብረታቸው ብዙ ሰው ይቀናበታል። አንድ አይነት ዓላማቸው ግን ሲያድጉ አንድ ላይ ሆነው ሶስቱ አንድ ሱቅ ወይንም ደግሞ አንድ ቢዝነስ ኖሯቸው በጋራ ውለው ስራ ለመስራት በልጅነታቸው ቃል ተገባቡ፣ ተሳካላቸው። ዛሬ አንድ ላይ ሱቅ አላቸው። ሱቃቸው ገና እንደከፈቱ በጣም ታዋቂ ሆነ። የአካባቢው ሰው እቃ ተሻምቶ የሚገዛበት ቦታ ሆነ። ገንዘብ ለነሱ ህይወት ዝናብ ሆነ። በአንድ ጊዜ ጥሩ ገንዘብ፣ ጥሩ ህይወት፣ ጥሩ ነገር ተሳካላቸው። ትንሽ ቆይቶ ስራ ከጀመሩ ከተወሰኑ አመታት በኋላ ይህችኛዋ ጓደኛቸው ልታገባ ሆነ። እነዚህ ሶስት እህትማማቾች የምንላቸው ጓደኛሞች እንግዲህ ትንሽ ነገር ከመጣ ህብረታቸው አንድ ነው። አሁንም ሰርግ ሲባል ፍቅረኛዋ እንጋባ ሲላት አለንልሽ አትጨነቂ ለሰርጉ አሏት። ተባብረው ብዙ ነገር ለሰርጉ ድካም ጀመሩ። ተባብረው ቦታ መረጡ፣ በአንድ ላይ ልብስ መረጡ፣ ተጋገዙና ለሰርጉ የሚያስፈልገውን ነገር አንድ ላይ ዝርዝር አውጥተው ኃላፊነት ተከፋፈሉ። እነዚህ ሶስት ጓደኛሞች ከዚህ በኋላ የሰርጉ ቀን እስከሚደርስ ድረስ መታገስ አቃታቸው። ሱቃቸው ውስጥ ሁሉ ጊዜ ጠዋት ጎረቤቶቻቸውን ጠርተው የሰርግ ዘፈን ከፍተው ይጨፈራል። ደስታቸው ልክ አልነበረውም። ሁሉም ሰው አረ ይሄ ሰርግ ባለፈና በተገላገልን እስከሚል ድረስ ሰርጉ እያሉ ነው የሚያወሩት። ይሄ ደስታ ግን ብዙ አልቆየም፣ እየደበዘዘ መጣ። ማንም የሰርጉ የደስታ ስሜት መደብዘዙን ያስተዋለው ሰው አልነበረም። ሙሽሪት ከዚህ በኋላ ሰርጉ 2 ቀን ሲቀረው ድራሿ ጠፋ። ምን ሆና ጠፋች፣ የት ሄደች ሲባል የመጀመሪያው የተጠረጠረው ሰው ይሄ የቀድሞ ፍቅረኛዋ ነው። የቀድሞ ፍቅረኛዋ አዲሱን እጮኛዋ ልታገባው ስለሆነ እንቶ ገደላ ተብሎ ተወራ። አይ አሉ አንዳንድ ሰዎች ደግሞ ለፖሊስ ጥቆማ ሲሰጡ በፍጹም ራሱ ሙሽራው እጮኛዋ ነው አሉ። ማንም ፖሊስም ጭምር እነዚህ 2 ጓደኞቿን ያስተዋላቸውም ያሰባቸውም የለም። እነሱ እያለቀሱ የት ደረሰች ብለው እየፈለጉ ነው። ሰርጉ 2 ቀን ነው የቀረው። ይህች ሌሊትና የሚቀጥለው ሌሊት። ከዛ ጠዋት ሲነሱ ሰርጉ ነበረ። እሷ ግን ድራሿ የለም። ሰዎች ተጠርተዋል፣ ሰዎች ተሰብስበዋል። ሰዎች ሊጨፍሩ ሊድሯት፣ እንኳን ደስ አለሽ ሊሏት፣ ደስታዋን ሊካፈሉ በቦታዋ ተገኝተዋል። ሙሽሪት ግን የለችም። አንዳንድ ጊዜ ብዙ ሰዎች የሚገጥማቸው ነገር ነው። ከሩቅ አይደለም ጠላት የሚመጣው፣ ከቅርብ ነው። እነሱ የገዛ ጓደኞቿ እህቶቼ የምትላቸው ሊያጠፏት ቆርጠው ተነስተዋል። ለሷ ግን እህቶቿ ናቸው። ፍጹም አላወቀችም። እነዚህ 3 ጓደኛሞች ሶስቱም አንዳቸው ቤት ወይንም ሌላኛቸው ቤት ብዙ ሰዓት እንዲያሳልፉ አይፈቀድላቸውም። ለምን? በጣም ጮክ ብሎ ነው የሚያወሩት፣ በጣም ጮክ ብሎ ነው የሚስቁት። ሁሉ ነገራቸው ጩኸት ነው። ስለዚህ ማንም በቤቱ እንዲቆዩ ስለማይፈልጋቸው ለረጅም ዓመት እየተገናኙ አንድ ካፌ ቁጭ ብለው ያወሩ ነበር። 1 ሰዓት 2 ሰዓት አይደለም 5-6 ሰዓት ነው የሚያወሩት። ጥብቅ ግንኙነታቸው እያደገ ሲመጣ ግን ወይንም ደግሞ መላላት የማይችል አይነት ፍቅር ስላላቸው ምን ተመካከሩ? አንድ ላይ ሱቅ እንክፈታሉ። ተሳካላቸውና ያኔ ቤተሰብ የሚረዳ ኖሯቸው አይደለም፣
ወይንም ሀብታም ዘመድ ኖሯቸው አይደለም ወይንም ፍቅረኛ ኖሯቸው አይደለም። ተስፋ በሌለበት ሰዓት ይሄንን ሱቅ ከዚህ ተበድረው ምንም ተስፋ ሳይቆርጡ ዓላማ ብቻ ስላላቸው ይሄንን ሱቅ ቆንጆ አድርገው ከፈቱት። እንዳሰቡት ገና ሲጀምሩ የአካባቢው ሰው አይኑን ጣለበት። ጎበዞች ናቸው ሲያስተዋውቁ። በአፋቸው ያስተዋውቃሉ፣ እየዞሩ ይናገራሉ፣ እቃ በብድር ያመጣሉ፣ ይሸጣሉ፣ ቶሎ ይከፍላሉ። በጣም ፈጣኖች ናቸው። ለነሱ ጠዋት ሲነሱ ከየቤታቸው ወደዚህ ሱቅ ሲመጡ እየሳቁ ነው የሚውሉት። የሥራ ቦታቸው ሳይሆን የደስታ ቦታቸው ነው። እየሳቁ ነው የሚሰሩት፣ እየተቀላለዱ ነው የሚሰሩት። በጣም ስለሚዋደዱ ደስተኞችም ስለሆኑ ስራቸውንም በደስታ ስለሚሰሩ ተሳካላቸው። ገና ትንሽ ገንዘብ እንዳገኙ አንድ አሮጌ መኪና ለ3 ገዙ። በሱ ይሄዳሉ፣ እቃ ይዘው ይመጣሉ፣ ይሸጣሉ። ከቤታቸው አንድ ሰፈር ናቸው፣ አንድ ላይ ይሄዳሉ፣ ይመጣሉ። ብዙም ሳይቆዩ 3ቱም አንድ መኪና ገዙ። ቤተሰቦቻቸውን በቻሉት አቅም ሁሉ መርዳት ጀመሩ። ነገር ተቀየረ። ታዲያ ግን አንድ ያላስተዋሉት ነገር አለ። ከሁሉም ሰው በላይ ይህችኛዋ ኤልሻዳይ የምትባለው ጓደኛቸው በደንበኞች ትኩረት ተሰጥቷታል። ሁሉም ደንበኞች ይመጡና ኤልሻዳይ አለች ይላሉ። እሷን ነው የሚፈልጉት። እቃ ሊገዙ ሲመጡ መጀመሪያ ላይ እንደ ቀልድ ነበር የሚያወሩት፣ ወይንም ደግሞ የሷ ትኩረት ማግኘት መጀመሪያ ላይ አረበሻቸውም። እንደውም ያሾፉበት ነበር። ባለሱቋ ሂጅ ሰው መጣ ይሏታል። ኤልሻዳይ አለች ብሎ ሰው ሲመጣ ዝም ብለው ቁጭ ብለው እነሱ እያደርግን ደስ እያላቸው አይደለም፣ እየተሰማቸው መጥቷል። ምክንያቱም 3ቱም ሶሻል ሚዲያ ላይ ያስተዋውቃሉ። ለአንድ ሱቅ 3 ሰው ያስተዋውቃል። አንድ ፔጅ ነው ያለው ያ ሱቅ። ታዲያ 3ቱም ማስታወቂያ ይሰራሉ። ግን ሰው ኤልሻዳይ ሰራችሁ ላይ ይገባና ኮሜንት ሴክሽን ላይ ምን ይላል? ኤልሻዳይ ሱቅሽ ቆንጆ ነው፣ ኤልሻዳይ እናመሰግናለን፣ ኤልሻዳይ እንደዚህ ነው ስለሚሏት ሱቅሽ ብለው ኮሜንት ሲያደርጉ ሰዎች እየከፋቸው መጣ። ሌላም ብዙ ሶሻል ሚዲያ ላይ ቲክቶክ ላይ ኢንስታግራም ላይ የምታስተዋውቃቸው ነገሮች ላይ በሙሉ የኤልሻዳይ ትኩረት የገነነ መጣና ሱቁ የሷ ብቻ እስከሚመስል ድረስ ስሟ ታዋቂ የሆነች መጣች። ይሄ አላስደሰታቸውም። ከተወሰነ ጊዜ በኋላ ግን ኤልሻዳይ ይሄንን የሚሰማቸውን ስሜት አላስተዋለችውም። ለውጥ ማየት የጀመረችው መቼ ነው? ባል እንደምታገባ የነገረቻቸው ጊዜ፣ ቤተሰቦቿ ጋር ሽማግሌ የተላከ ጊዜ 3ቱ ጓደኛሞች በመካከል ትንሽ ክፍተት መፈጠር ጀመረ። እዚህ ጋር ኤልሻዳይ ልታገባ ወስናለች፣ ነግራቸዋለች። የሰርግ ቦታ ተመርጧል፣ ሜካፕ ቤት እንደሚሰሩ ተመርጧል። የሰርግ የመልስ የሚዜ ልብስ፣ ከዛ ተጨማሪ ደግሞ ለሰርጉ የሚደረጉ ነገሮች በጠቅላላ ዲኮር፣ ዘፈን፣ ዲጄ ምናምን ሁሉ ነገር ጓደኞቿ አብረው እያዘጋጁ ነው። ጠዋትና ማታ በሷ ሰርግ ላይ ደስተኛ ናቸው። ይሄ መጀመሪያ ላይ ነበረ። አሁን የሰርጉ ቀን እየቀረበ ሲመጣ ጠዋት ጭፈራው እንዳለ ነው። ማታ ቤተሰቦቿ ቤት ይጨፈራል፣ ጠዋት ደግሞ ሱቃቸው ይጨፈራል። ሰርጉ እየተቃረበ ሲመጣ ግን ይህንን የደስታ የሰርግ ዝግጅት መንፈስ የሚያበላሽ ነገር ኤልሻዳይ በጆሮዋ ሰማች። የራሷ ጓደኞች ሲያወሩን የሰማችው። እነዚህ እህቶች የምትላቸው ሰርጉን እናደምቅልሻለን፣ አታስቢ፣ እኛ አለንልሽ፣ ከጎንሽ ነን፣ አንቺ ብቻ ደስተኛ ሁኚ፣ አንቺ ብቻ ራስሽን ጠብቂ፣ ራስሽን ተንከባከቢ፣ ተኚ፣ ቢ ጠጭ የሚሏት እህቶች የምትላቸው ልጆች ሲያወሩ የሰማችው ነገር አስደነገጣት። ሁለት ነገር ነው በጣም ተጠንቅቀው የሚናገሩት ነገር። ከማግባቷ በፊት ንብረታችንን እንሰብስብ ተባብለዋል። ሌላስ ትቀይራለች፣ ካገባች በኋላ ባሏ ይቀይራታል የሚል ሐሳብ እንዳላቸው ተገንዝባለች። ግን አጠገባቸው ሄዳ የተናገረችው ነገር የለም፣ ዝም አለች። ምንም ነገር ሳትናገር አብራቸው ሰነበተች። ኤልሻዳይ አሁን አንድ ነገር ማድረግ እንዳለባት ታውቃለች። ከዚህ በፊት ሰርታ የማታውቀውን ሂሳብ አጣርታ የማታውቀውን ዶክመንት መሰብሰብ እንዳለባት ገባት። ማንም በሌለበት ሰዓት ቁጭ ብላ የቤቱን ሂሳብ መስራት ጀመረች። እዚህ ጋር ልብ ማለት ያለብን ከደንበኛ የተቀበሉት ቀብድ አለ፣ እቃ እናመጣላቸዋለን ብለው በጣም ብዙ ብር ነው የተቀበሉት። ያን ብር የት እንዳለ ማጣራት አለባት። ቤት ውስጥ ያለ እቃ አለ፣ ገንዘብ ይዞ የተቀመጠ ምን ያህል ገንዘብ ነው ያቃ ቆጠረችና
ምን ያህል ዕዳ እንዳለባቸው አረጋገጠች። ብድር አለባቸው፣ እብድ ተቀብለዋል፣ ግብር ያልተከፈለ አለባቸው። ከዛ በተጨማሪ ደግሞ በጣም ብዙ ሰዎች ዕቃ አዘው ያልተሰጣቸው፣ የተቀበሉት ምን ያህል ነው፣ ያስረከቡት ምን ያህል ነው፣ ዕቃ ያዘዙት ምን ያህል ነው። ግራ ገባት። ቁጭ ብላ ስትሰራው ደነገጠች። በደንብ ልዩነት አለው ሂሳቡ። ሌላስ ለፍቅረኛዋ ሄዳ ነገረችው። ይሄንን የሂሳብ ልዩነት እንዳየች እሷ የምታውቀው ሂሳቡ ወይንም ደግሞ ከዚህ በፊት የነበረው አሰራርና አሁን ልዩነት እንዳለው የተጠራጠረችው ነገር አስረዳችው። ቁጭ ብሎ ሰማት። ቁጭ ብሎ አዳመጣት። የጠየቃት ጥያቄዎች ነበሩ። ዕቃ የሚያስረክባቸው ሰው አለ በብድር፣ እንደገና ደግሞ ገንዘብ ከፍለው ደግሞ ዕቃ የሚቀበሉት ሰው አለ። የትኛው ይበዛል አላት። በብድር ያመጡት ዕቃ እንደሚበዛ ነገረችው። አይ አላት። እሱ ግን ብድሩ አያስፈራሽ አላት። ምክንያቱም ሰርጉ አጨናንቆሽ ነው እንጂ ጓደኞችሽ ይሄን አድርገው አይደለም። ዕቃ በብድር አምጥተው ሸጠው ሳይከፍሉ ቀርተዋል የሚል ስጋቷን ከአይምሮ አጠፋው። ግን አንድ ነገር ነገራት። ህጋዊ የሆኑ ዶክመንቶችን በሙሉ ያሺ። ምን ያህል መዝግቦም ያስቀምጡበት አለ፣ ፈርመው ዕቃ የተቀበሉበት አለ፣ ፈርመው ብድር የወሰዱበት አለ ከደንበኞቻቸው ከሚያስረክቧቸው ዕቃ ላይ። እሷ የሰጋችሁ በጣም ብድሩን ስለሆነ እነዛን ዶክመንቶች ያዢ አላት። ሄደች። የቤት ክራይ ውል፣ ንግድ ፍቃድ፣ ግብር የከፈሉበት፣ ገንዘብ የተቀበሉበት የተለያዩ ነገሮች ማስረጃዎች አሉ አይደል ዶክመንቶች። እነሱን ለማየት ስትሄድ ግን ሁሉ ነገር የለም። ምንም አይነት አንድ ነገር ወረቀት የሚባል ነገር ሱቃቸው ውስጥ የለም። ከወራት በፊት እኮ ታየው ነበረ። አሁን ለሰርጉ ቢዚ ስትሆን መውጣት ስታበዛ እኮ ነው እንጂ መሳቢያ ውስጥ የተቀመጡ ነበሩ። ታገኛቸው ነበር በቀላሉ። ዝም ብላ እንደ ቀልድ ከፍታ መሳቢያ የምታየው የነበረው ዶክመንት ዛሬ ባዶ ሆኖ ስታገኘው መናገር ፈራች። ከዛ በኋላ ግን በብዛት ዕቃ የሚያስረክባቸው ይሄ ግለሰብ ወደ ሱቃቸው እንዲመጣ አደረገችና ምን ያህል ብድር ነው ያለብን አንተ ላይ ብላ ጠየቀችው። ይሄ ግለሰብ ግን አሁን ደስተኛ አይደለም። ምክንያቱም ሌላ ዕቃ በብድር የሚወስዱ ነው የመሰለው። መጣና ኤልሻዳይ አላት። ከሁሉም የሚግባባው እሷን ነው፣ ከሁሉም የሚያምነው እሷን ነው፣ ከሁሉም ጎበዝ ሰራተኛ ብሎ የሚያስባትም እሷን ነው። ልክ አይደለሽም፣ ብዙ ዕቃ ወስዳቸዋል ብሎ የወሰዱትን ገንዘብ አሳያት። ፈርመው ነው የወሰዱት ምን ያህል ብድር እንዳለባቸው። ይሄ ፊርማዬ አይደለም አለችው። በስሟ ነው ግን የወጣው ዕቃው። ምክንያቱም አንቺ በሰርጉ ቢዚ ስለሆንሽ እነሱ ሲበደሩ፣ እነሱ ዕቃ ሲያወርዱ፣ እነሱ ሲራከቡኝ አሚኛቸው ሰጠዋቸው። ግን ስሙ ኤልሻዳይ ይላል፣ ፊርማው ግን የኔ አይደለም ስትለው አውቃለሁ አላት። እናንተ ትተማመኑ የለ እንዴ? ይሄንን ማጣራት አለብኝ ብሎ ተኮሳተረባት። ይሄ ግለሰብ ቀጥሎ ያለው ተመለከተችው። የዕቃው ብዛት በጣም ብዙ ነው። እዛ ሱቅ ውስጥ የለም ዕቃው። የት ነው ይሄንን ያረከው? ይሄን ዕቃ አላየሁትም ስትለው እዛኛው ሱቃቸው አላት። የትኛው ሱቃችን ስትለው ሌላ አዲስ ሱቅ ከፍታችሁ የለ እንዴ አላት። እሷ አልነገሯትም። እነሱ ሁለቱ ግን አዲስ ሱቅ ከፍተዋል። አዲስ ንግድ ፍቃድ፣ አዲስ ነገር አድርገው ደንበኛ እዛ እየጠሩ ነው። ደንበኞቻቸውን እዛኑ እያሉ ነው። እሷን አስወጥተው ሁለቱ። የሚያሳዝነው ግን ኤልሻዳይ ግራ የገባት ምንድነው? ሁለቱ ይክፈቱ ያድርጉ፣ ግን በዚህኛው ቤት ስም እየተበደሩ ነው እዛ ዕቃ የሚያስገቡት። ስለዚህ እዚህ እሷ ገንዘብ ታወጣለች፣ እነሱ ዕቃውን እዛ ይወስዱታል። ኤልሻዳይ ጨርሶ አልጠረጠረችም። ለዚህ ነው አሁን ለብቻዋ ሱቅ ውስጥ ዕቃ ለማየት ሰው ለማናገር ሰዓት ያገኘችው። ለምን? እነሱ እዛኛው ሱቅ ቢዚ ናቸው። ገባት። ሌላስ ምን ተበድረዋል? ሶስቱም መኪና ገዝተዋል። የመኪናቸውን ሊብሬ አስይዘው የተበደሩት ገንዘብ በጣም ብዙ ነው፣ ለሷ ብዙ ነው። መኪናው ሙሉ ለሙሉ በዕዳ ተይዟል። ያ የዕዳ የገቡበት ገንዘብ መጠን ከባንክ የወሰዱት ግን ምንድነው ያደረጉት? ከፍለው ዕቃን ያስገቡበት። ዕቃው ግን እጇ ላይ የለም፣ ገንዘብም እጇ ላይ የለም። ኤልሻዳይ መኪናዋ የሷ አይደለም፣ በሙሉ ሱቅ ውስጥ ያለው ዕቃም የሷ አይደለም። ሁሉ ነገር በዕዳ ተይዟል። በጣም ብዙ ገንዘብ ደግሞ ከደንበኛ ዕቃ እናመጣላቸዋለን ብለው ተበድረዋል በሷ ስም። ሁሉ ነገር ግራ ሲገባት ግን ጠራቻቸውና ቁጭ ብሎ መነጋገር ጀመሩ። ጠየቀቻቸው።
ከአቅሟ በላይ ሲሆነ ጊዜ ነው ቁጭ አርጋ የጠየቀቻቸው። ብዙ ክፉ ነገር ከተነጋገሩ በኋላ ነይ አብረን እንሂድና ሱቁን እዩ፣ ለምን ሰርፕራይዝ ልናረግሽ ነበረ፣ ልናሳይሽ ነበረ፣ እኛ አሳምረን ከሰርጉ በኋላ ልናስመርቅ ነበር አሏት። ግን እየተቆጡ ነው የሚናገሩት፣ በንዴት ነው የሚናገሩት። ሱቁን ሊያሳዩት ተያይዘው የገቡት እችኛዋ መኪና ውስጥ ነበረ። ተያይዘው አዲሱን ሱቅ ለማየት መንገድ ጀመሩ። ከዚህ ደቂቃ በኋላ ግን ኤልሻዳይ የምትባል ሰው ማንም ሰው አላያት። መጠፋች ወይንም ደግሞ ለፖሊስ ኤልሻዳይ ጠፍታብናለች የሚል ጥቆማ የደረሰው በነጋታው ነበረ። በነጋታው ጧት የስቱዲዮና የመስክ ፎቶ ሊነሱ በሙሽራ ልብስ ሜካፕ ተሰርታ ፎቶ አንሺ ተዘጋጅቷል። ሜካፕ ምሰራ ተዘጋጅታለች። ሁሉም ሰው እየጠበቃት ነው። የነገ ባሏ የዛሬ እጮኛዋ ስቱዲዮ ውስጥ ደርሶ እየጠበቃት ነው። ልብሱን ለብሰው ኤልሻዳይ ግን የለችም። ስልክ አታነሳም። ግራ ገባቸው። ሜካፕ የምትሰራው ነች። በጠዋት መጀመሪያ ለኤልሻዳይ እጮኛ ደውላ እየጠበቅኳት ነው ግን አልመጣችም፣ ሜካፕ የምትሰራበት ቦታ ብላ ነገረችው። ትመጣለች ጠብቂያት፣ ማታ ስልክ አላነሳችልኝም፣ እኔም ግራ ገብቶኛል አላት። ኤልሻዳይ ተጠበቀች የለችም። ግራ የገባው እጮኛዋ ከሰዓት በኋላ ፖሊስ ጣቢያ መጥቶ ጥቆማ ሰጠ። ታዲያ በዚህ ሰዓት የመጀመሪያ የተጠረጠረው ሰው የቀድሞ ፍቅረኛዋ ነው። ያክስቷ ልጅ ምን አለች? አዎ ደጋግሞ ይደውል ነበረ፣ ኤልሻዳይ ስልኩን ማንሳት አትፈልግም ነበር አለች። ጓደኞቿ ሁለቱም እሱ መሆን አለበት ይጨቀጭቃት ነበረ፣ አሁን ልታገባ ስትል እንታ ነው አሉ። ግን ወንድሙ መጣ። ወንድሙ ማለት እቃ የሚያስረክባቸው ያ እዳ አለባችሁ ንብረቴን ወስዳችሁ አልከፈላችሁም ብሎ ከኤልሻዳይ ጋር የተከራከረው ይሄኛው ግለሰብ ነው። አዎ ይደውልላት ነበር አለ። ግን ወንድሙ ሌላ ሀገር ነው ያለው፣ ውጭ ሀገር ነው ያለው፣ ኤልሻዳይን ሊያገኛት አይችልም። ትክክል ነበረ። የራሱን ትዳር መስርቶ ልጆች ወልዶ እየኖረ ያለ ግለሰብ ነው። ከሷ ጋር ከተለያዩ ቆይተዋል አለ። ታዲያ ከኤልሻዳይ ጋር ግን ግንኙነት ያለው የቀድሞ ፍቅረኛዋ ወንድም ይሄ ግለሰብ አዎ እኔ ነኝ ደውልላት ያልኩት፣ ምክንያቱም ብድር ተበድረዋል፣ እቃ ወስደው አልከፈሉም። በዛ ምክንያት ነው ወንድሜ ሲደውልላት የነበረው ከውጭ ሀገር። ልክ ነው ይጨቀጭቃት ነበረ። ግን የት እንደገባች ወይንም ደግሞ እንደጠፋች የሚያውቀው ነገር የለም። ፖሊስ የራሱን የምርመራ ቴክኒክ ተጠቅሞ ይሄኛው ግለሰብ ተጠርጣሪ እንዳልሆነ አረጋገጠ። ወይንም ደግሞ ተጠርጣሪ አይደለም፣ ምንም አላደረገም እርግጠኛ ከሆነ በኋላ አይኑን ወደ ሌላ ሰው አዙሮ እየተከታተለ ነበር። ሁለተኛው ተጠርጣሪ የተባለው ደግሞ የራሷ ፍቅረኛ ነው። ለምንድነው እሱ ሊያጠፋት የሚፈልገው? ለምንድነው በዚህ ሁኔታ እየፈለገ አብሮ ጉዳት ሊያደርስባት የሚፈልገው ሲባል ሁለቱ ጓደኞቿ መጡና ምን አሉ? ይሄን ያደርግ ነበር፣ ይደበድባት ነበር፣ ብዙ ነገር ይዝትባት ነበር፣ ለምን ይቀናል ይላሉ። ከነዚህ ከሁለት ግለሰቦች ሌላ ግን አንድም ሰው ማስረጃም ሆነ መረጃ አልተገኘም። ይሄ ግለሰብ ፍቅረኛዋ ወይንም እጮኛዋ ሊያገባት እንደሚፈልግ ነው ሁሉ ነገር የሚያሳየው እንጂ ጉዳት ሊያደርስባት እንዳልሆነ ፖሊስ ተረዳ። እነሱ አላወቁም። ያ እያሉ የተለያየ ጥቆማ ይሰጣሉ። ፖሊስ ግን የተረዳው ነገር አለ። በመጨረሻ ሰዓት የተደዋወሉትም ያገኟትም ጊዜ ያሳለፉትም እነዚህ ሁለት ሴቶች እንደሆኑ ፖሊስ ተረድቷል። ሌላ ፖሊስ የደረሰበት አንድ ነገር አለ። ኤልሻዳይ ማንም ሊደርስበት የማይችል ቦታ ጋር ተጥላ ተገኝታለች። ወድቃን የተገኘችው እሷ ተጥላ የተገኘችበት ቦታ ሰው ይተርፋል ወይንም ደግሞ ሰው ይድናል ብሎ ማሰብ እጅግ በጣም ከባድ ነው። ከጣሏት ከስንት ሰዓት በኋላ እንደተገኘች አልታወቀም ነበር። ግን የአካባቢው ፖሊስ ጥቆማ ደርሶት ወስደው የተጣለችበት ቦታ ጋር ያለ ፖሊስ የዛ አካባቢ ፖሊስ አንድ ሴት አገኘናሉ። መታወቂያ የላትም። ስትጣል መታወቂያን ወስደዋል። ቦርሳ የላትም። ማን እንደሆነች ምን እንደሆነች ከየት እንደመጣች ምንም አድራሻ የሚጠቅስ ነገር የለም። ኤልሻዳይ ሰው ብቻ እንደሆነች ነው የምታስታውቀው። ግን በጣም በሚያሳዝን ሁኔታ ላይ ያለች ሴት። ይህች ሴት ወድቃ ስትገኝ የአካባቢው ሰው ለፖሊስ ደግሞ ወደ ሕክምና ቦታ ከወሰዳት በኋላ ቤተሰቦቿ እየተፈለጉ ነው። የዚች ሰው ቤተሰብ እያለ የአካባቢው ፖሊስ እየፈለገ ነው። እዚህ ጋር ያለ ፖሊስ ኤልሻዳይ ማናት ምንድናት ብሎ እየፈለገ ነው። መረጃ የለውም። የኤልሻዳይ ቤተሰቦች ጋር የኤልሻዳይ ፍቅረኛ ጋር ወይንም እጮኛ ጋር ደግሞ ያለው ፖሊስ ኤልሻዳይ ጠፋችብን ብሎ እየፈለገ ነው። ሁለቱ ፖሊሶች እዚህ ጋር ያለውና እዚህ ጋር ያሉት ፖሊሶች ተገናኝተው ያመሳከሩትና ኤልሻዳይ የምትፈለገው ሰው እንደሆነች ያወቁት ግን ለእናትና ለአባቷ ሐኪም ቤት ውስጥ ካሳያቸው በኋላ አዎ ልጃችን ነች አሉ።
አዎ እሷ ናት ራሷ ናት አሉ። ለማንም አልተነገረም። ኤልሻዳይ መገኘቷንም ሕክምና ላይ መሆኗንም ማንም ሳያቅ ፖሊስ ስራና ምርመራውን ከቀጠለ በኋላ ግን ከራሷ ከኤልሻዳይ አፍ ስትነቃ ነፍስ ስትዘራ መናገር ስትችል እያቃሰተችም ቢሆን ምን እንደደረሰባት ተናገረች። ቀኑን ታስታውሰዋለች። ቀኑን ለማስታወስ ግን በሕክምና ላይ ከ42 ቀን በላይ መቆየት ነበረባት። ከዛ በኋላ ነው ሕክምና ከተደረገላት በኋላ ነው ወደ ራሷ ስትመለስ የተናገረችው። ቀኑን በቁጥር አይደለም ያስቀመጠችው፣ የጠፋው ቀን ያለችው። በዚህ ቀን ብላ ተናገረች። ኤልሻዳይ እዛ ጫካ ውስጥ የተጣለችበት ቀን፣ በዛ ሁኔታ የተገኘችበት ቀንና እነሱ ጫካ ውስጥ ጥለዋት ሰው እንዳያያቸው እየሮጡ በመኪና ሲወጡ ተጋጭተዋል። የመኪና አደጋ ነበረ። ከሚኒባስ ጋር ተጋጭተዋል። ባለ ሚኒባሱ የሱ ጥፋት አይደለም፣ የነሱ ጥፋት ስለሆነ መኪናውን አሰርተውለታል። ታዲያ መኪናውን ያሰሩበት ቦታ የነበረው ሁኔታ እንዴት እንደተጋጨ ከየት ወጥተው እንደገጩት የነበረው ማስረጃ ኤልሻዳይ ተናገረችውና የግጭቱ ቀን አንድ አይነት ነው። በዛ ዕለት ኤልሻዳይ እዛ ቦታ ጋር ተጥላ የተገኘችበት ቦታ ጋር እነዚህ ሰዎች በመኪና እንደሄዱ ማስረጃ አለው ፖሊስ ዛሬ በምርመራ ደርሶበታል። እነሱ መጀመሪያ ላይ ካዱ። ከዛ ግን ሊያስተባብሉ በማይችሉበት ሁኔታ ፖሊስ ማስረጃና መረጃውን ይዞ ሲያፋጥጣቸው እሷ ናት ተባባሉ። በመጨረሻ ግን አንድ ነገር በእርግጠኝነት የተናገሩት ነገር አለ። ሁለቱም ያደረጉትን ነገር ያደረጉት መነሻ ሐሳቡ ቅናት እንደሆነ፣ በመጀመሪያ የኤልሻዳይ ስራው ላይ የነበራት ስኬት በማህበራዊ ሚዲያ በፌስቡክ፣ በኢንስታግራም፣ በተለያየ ነገር ኤልሻዳይ መባሉ፣ ከዛ በተጨማሪ ደግሞ ለማግባት መወሰኗና መልካም ባል ማግኘቷ እንዳስቀናቸው በቀጥታም ይሁን በተዘዋዋሪ መንገድ ሐሳባቸውን ይገልጻሉ። እነዚህ ሰዎች የመግደል ሙከራ ነው ያደረጉት። የኤልሻዳይን አካል አጉድለዋል። ኤልሻዳይ ሙሉ ጤነኛ አይደለችም። ዛሬ ከፍተኛ ጉዳት አለባት፣ ግን ወደ ቦታዋ ወይንም ወደ ህይወቷ ተመልሳለች። ታዲያ ግን ላጠፉት ጥፋት ቅጣት ቢቀበሉም የሷን ስነ ልቦና፣ የሷን ሰው የማመን ወይም ደግሞ ለወደፊቱ እህቶች የምትላቸውን ሰዎች በሰው የመተካት ፍላጎት ግን እስከ ወዲያኛው ድረስ ወርጠው ጥለውታል። እነዚህ ሁለት ጓደኞቿ እንግዲህ የኤልሻዳይ ፖሊስ ምርመራውን ጨርሶ መረጃና ማስረጃውን በበቂ ሁኔታ ካረጋገጠና ከሰበሰበ በኋላ በስተመጨረሻ ህግ ፊት እንዲቀርቡ በአቃቤ ህግ አማካኝነት እንዲከሰሱ ተደርገዋል። ክሳቸውን ጥፋተኛ ተብለው የሚገባቸውን ቅጣት ተቀብለው ወደ ማረሚያ ቤት ገብተዋል። ግን እነዚህ ሶስት ጓደኛሞች ያሳለፉት ጊዜ በጣም ጥሩ ቢሆንም ዛሬ ግን ሁለቱ ለሰሩት ወንጀል ላጠፉት ጥፋት ቅጣታቸውን ተቀብለው ወደ ማረሚያ ቤት ሄደዋል። ኤልሻዳይም እንግዲህ ብዙ ጊዜ ሕክምና እያደረገች ወደ ጤናዋ ሙሉ ለሙሉ ባትመለስም እያገገመች ትገኛለች። የዛሬ ባል ታሪኮቻችንን ተመልክተን የምናነሳቸው በርካታ ሐሳቦች አሉ። ከነዚህ መካከል አንዱ እንግዲህ የሽርክና ስራ፣ የሼር ስራ ወይ ደግሞ ሰዎች አንድ ላይ ቢዝነስን ጀመር ብለው ሲጀምሩ ሲነጋገሩ የምናገኝበት ሁኔታ አለ። የዛሬ ባል ታሪኮቻችን አብረው ሱቅ ከፍተዋል። እኛም በህይወታችን ከሰዎች ጋር ሱቅ ለመክፈት ቢዝነስ ለመጀመር ምናምን ልንስማማ እንችላለን። መልካም ነገር ነው። ሰው አብሮ ይሰራል። ሰው አብሮ ተባብሮ ተካክሶ ሰርቶ ያድጋል፣ ይቀየራል። ይሄ ከዚህ በፊትም ነበረ፣ አሁንም አለ፣ ከዚህም በኋላ የሚቀጥል ነገር ነው። ግን የቢዝነስ ፓርትነራችን ማለት አብረን ስራ ልንሰራ የምንፈልገው ሰው ማለት ብዙ ነገር የምናጣራው ነገር አለ። ምክንያቱም አብሮን ረጅም ሰዓት ነው የሚውለው። ከኛ ጋር ብዙ ጊዜ ይደዋወላል። ከህይወታችን አይወጣም ስራው ካልተዘጋ በስተቀር። የስራ አጋራችን ሽርክና ስራ ምናምን የሚባሉ ነገሮችን ስናስብ ብዙ ማጣራት አለብን። ገንዘቡ ሊያጓጓን አይገባም። ስራው ምናምን ከሁሉ ነገር በላይ ማየት ያለብንና ማጣራት ያለብን ነገር አለ። ምክንያቱም መጥፊያችን ሊሆን ይችላል። እንደ ዛሬ ባል ታሪኮቻችን። የዛሬ ባል ታሪካችን በልጅነታቸው ቃል ስለተገባቡ ጓደኞቿ እንደሆኑ ነው ያየችው እንጂ ገንዘብ ላይ አልፈተነቻቸውም። በጣም ብዙ ሰዎች በብዙ ነገር ደግ ሊሆኑ ይችላሉ። ገንዘብ ሲመጣ ግን ማንነታቸው ሌላ ይሆናል። አዲስ ባህሪን ያወጣሉ። ገንዘብ የሆነ አይነት መልክ የሚሰጣቸው ሰዎች አሉ። የሆነ አይነት ባህሪ የሚያስወጣቸው በጣም ጥሩ ሰዎች እኮ ናቸው። በጣም መልካም ሰዎች ናቸው።
ልክ ገንዘብ ሲባል ግን የእጅ ፍሬናቸውን ይይዙና ይቀየሩብናል። የራሳችንን ሐቃችንን አብረን ቢዝነስ እየሰራን ገንዘባችንን መስጠት አይፈልጉም። እውነት እኮ ነው ማለት ሐቃችን ነው። አብረን ሰርተን ልክ መካፈል የሚባለው ነገር ጋር ሲመጣ የሚታመሙ ሰዎች አሉ። አብረን ስራ እየሰራን አብረን ውለን አብረን ብዙ ነገር አቅደን ተስማምተን ልክ ገንዘብ ክፍፍል ላይ ስትመጣ ጦርነት የሚያስነሱ ሰዎች አሉ። ከእንደነዚህ አይነት ሰዎች ጋር የሽርክና ስራ የሚሰራ ሰው ማለት ራሱን በሽታ ላይ ሊጥል ወስኗል። ሰዎችን ስለወደድናቸው ጎበዝ ሰራተኛ ስለሆኑ ምናምን አይደለም፣ ህሊናቸው ምን እንደሚያስብ ማጥናት መቻል አለብን። ብዙ ሰዎች በዚህ ተጎድተዋል። ብዙ ሰዎች ቢዝነስ አንድ ላይ ከጀመሩ በኋላ አንደኛው ገሏቸው ያውቃል፣ አንደኛው አጥፍቷቸው ያውቃል፣ አንደኛው ስራውን ነጥቆ ጥፋ ከዚህ ያላል። በጣም ብዙ ጉዳት የደረሰባቸው ሰዎች አሉ። በተቃራኒው ደግሞ እህትና ወንድም ሆነው ወንድና ሴት ከሆኑ ወይ ወንድማማች ሆነው ወይ እህትማማች ሆነው በጣም ብዙ ትልቅ ደረጃ የደረሱ ሰዎች አሉ። ለምንድን ነው እነዚህኞቹ ተጠፋፍቶ እነዚህኞቹ ጥሩ ሆነ የሰሩት ሰዎች ሲመራረጡ ነው የተጠነቀቁት? የቢዝነስ ፓርትነራቸው ወይንም የሽርክና ስራ አንድ ላይ ሰሩት ሰው ማንነቱን አጣርተው ነው። እጣ አይደለም እንደዚህ ብድግ አድርገን የምናወጣው። ህይወታችን ይሄ የቢዝነስ ጋብቻ ነው የምንመሰርተው። ጋብቻ ስንመሰርት ወይንም ትዳር ስንመሰርት እንደምንጠነቀቀው የስራ ፓርትነር ምንመርጥ ከሆነ ከሰው ጋር ምንሰራ ከሆነ መጠንቀቅ አለብን። በጣም ብዙ አደገኛ ነገር አለው። ሰዎች የገንዘብ ክፍፍል ሲመጣ ሀብት ሲመጣ ነው ማንነታቸው የሚወጣው። ክፉ ከሆኑ የዛን ጊዜ ነው ትክክለኛ ነገራቸው የሚገለጠው፣ መልካም መሆናቸውና መልካም አለመሆናቸው። ብዙ አመት የምናውቀው ጓደኛችን በጣም ስለምንወደው አብረን ስራ እንስራ ተባብለን ስራ ስንጀምር ልክ እንደ ሳንቲም ግልብጥ ሊል ይችላል። ገንዘብ ስናገኝ ልክ ሀብት ሲመጣ ሌላ መልክ ሊያመጣ ይችላል። ይህንን ጥንቃቄ ማድረግ መቻል አለብን። ሰው ታዲያ ገንዘብ ላይ ያለው አቋም እንዴት ነው? ሰዎች ገንዘብ ላይ ያላቸው አስተሳሰብ ምንድን ነው? ትኩር ብለን ብናየው እናገኘው። ሻይ ስንጠጣ እናውቀዋለን። ምግብ አንድ ላይ ከበላን እናውቀዋለን። ብዙ የምንገነዘብበት መንገድ አለ። ልባችን ያውቃል፣ ውስጣችን ያውቃል። ከመቀየራቸው በፊት ወይንም ደግሞ ገንዘብ ሲመጣ ሌላ ባህሪ ከማምጣታቸው በፊት እነዛ ሰዎች በህይወት የዕለት ተዕለት ተግባራቸው ላይ ፍጥጥ ብለን ብናያቸው ይገባናል። በገንዘብ ብቻ ነው ከኛ የሚጠበቀው ማገናዘብ፣ ማየትና መረዳት ነው። የማንወጣው ነገር ውስጥ እንዳንገባ የስራ አጋራችን ከኛ ጋር ቢዝነስ የሚሰራ የሽርክና ስራ የሚሰራ ሸሪኮቻችንን ከመምረጣችን በፊት እንጠንቀቅ። በደንብ አድርገን እንያቸው። አንድ ጊዜ አነሳን ማለት ያ ቢዝነስ ያ ነገር ጋብቻ ስለሆነ ጠዋትና ማታ እንደዋወላለን፣ ጠዋትና ማታ አብረን እንውላለን፣ እንመካከራለን፣ በዚህ እናርገው እንላለን። ስልካቸውን ማንሳት እስከምንጠላ ድረስ ከነዛ ሰዎች ጋር ጸብ ውስጥ እንዳንገባና መጥፎ ነገር ውስጥ እንዳንገባ መጀመሪያ በጠዋቱ ማን ነው ይሄ ሰው ማናት እቺ ሰው ብለን ማገናዘብ የኛ ፋንታ ነው። የሚያስገርመን ነገር ግን ኤልሻዳይ ፍጹም ልትጠራጠር ወይንም ደግሞ ጓደኞቿ በዚህ አይነት ሁኔታ ጉዳት ያደርሱብኛል ብላ ልታስብ በማትችልበት ሁኔታ ተጎድታለች። ለምንድን ነው ይሄን ያደረጉት? ለምንድን ነው እዚህ ውስጥ መግባት የፈለጉት? ጓደኛቸው ከነሱ ወደ ተሻለ የህይወት መንገድ ስትሄድ ለምን መጨከን ፈለጉ? ትክክለኛ ምክንያቱን እነሱ ያውቁታል። እኛ ግን አስበን ወይንም ደግሞ በውስጣችን ገምተን ምንናገራቸው ነገሮች ይኖራሉ። ጓደኛችን ሲሳካላት፣ ጓደኛችን ወደ ተሻለ ነገር ስትሄድ፣ ጓደኛችን ስትባረክ በህይወት እኛ ፍርሃት ካለብን ብቻ ነው የኤልሻዳይ ጓደኞች ያደረጉትን የምናረገው። የፈራ ሰው ብቻ ነው በጓደኛው ስኬት፣ በጓደኛው እድገት፣ በጓደኛው አዲስ ባገኘው ነገር ወደ አዲስ የህይወት ምዕራፍ ሲሄድ ወይ አዲስ ስራ ሊሆን ይችላል፣ አዲስ ገንዘብ ሊሆን ይችላል፣ አዲስ ነገር ሲያገኝ ጓደኛው የሚቀና ሰው ፍርሃት ያለበት ሰው ነው። የበታችነት ስሜት የሚሰማው ቅናተኛ ሰው ነው። እንደነዚህ አይነት ሰዎች መረዳት ያለባቸው ነገር የጓደኛቸውን የተሳካላትን ያገኘችውን ነገር በማበላሸት ምንም የሚያገኙት ነገር የለም። መረዳት ያለባቸው ማወቅ ያለባቸውና መዳን ያለባቸው ከራሳቸው ጭንቅላት ጋር ነው። ይሄ የአይምሮ ህመም ነው። ይሄንን የአይምሮ ህመም ለመፍታት ባለሙያ ጋር መሄድ መቻል አለብን። አስተሳሰባችን ተዛብቷል። ትልቅ ህመም ነው ይሄ ጭንቅላት ውስጥ የሚፈጠር ቅናት የሚባል ህመም መታከም መቻል አለበት። የጓደኛችን እድገት፣ ጓደኛችን መልካም ነገር ስታገኝ፣ ጓደኛችን ስትቀየር፣ ጓደኛችን በህይወት የተሻለ ነገር ሲገጥማት እኛ ፈጣሪን ማናመሰግን ለሷ እድገትና ለሷ ላገኘችው ጥሩ ነገር
ስናመሰግነው ራሳችንን ካላገኘን ደስታዋ ካላስደሰተን ታመናል። ወደ ሕክምና ተቋም በመሄድ ቀንቻለሁ በማለት ራሳችንን ማሳከም ነው ያለብን። አለበለዚያ ወደ ወንጀል ይከተናል። እንደ ዛሬ ባልታሪኮቻችን እንደ ኤልሻዳይ ጓደኞች ወደማይጠበቅ ቦታ እንገባና ራሳችንን እንጎዳለን። ይሄ ለማንም አይጠቅምም። ይህንን ህመም ከውስጣችን ነቅለን ማውጣት የምንችለውን ቅናት የሚባለውን ህመም ከውስጣችን ነቅሎ ሊያወጣልን የሚችል የተማረ ሰው የስነ ልቦና ባለሙያ ብቻ ነው። የተማረ ሰው ነው። ይህንን ባለሙያ ፈልገን የት እንዳለ ራሳችንን ማከም ካልቻልን ችግር ውስጥ እንገባለን። የጓደኛችን ለውጥ፣ የጓደኛችን ህይወት መቀየር ፈጣሪን እንድናመሰግን እንጂ ፈጣሪን እንድናማረር፣ እንድንቀና፣ ተንኮል እንድናስብ ሊያደርገን አይገባም። ለምን? ጤነኛ አእምሮና ጤነኛ አስተሳሰብ ስላለ። የዛሬ ባል ታሪኮቻችን በጣም ደስ የሚል ጓደኝነት ነበራቸው። በጣም ጥሩ ፍቅር ነበራቸው። ሰላማዊ እህትማማቾች ነበሩ። እነዚህ ልጆች የጀመሩት ነገር በጣም ትልቅ ነበር። የጀመሩት ስራ፣ የጀመሩት ግንኙነት ያድግ ይፋፋ ነበረ። ቅናት ባይመጣ ኖሮ፣ እዚህ ውስጥ የኤልሻዳይ ነገር ላይ ባይቀና ኖሮ፣ ሁለቱ ጤነኛ ሆነው አይምሯቸው ትክክለኛ አስተሳሰብ ሆኖ ቢሆን ኖሮና ሰላም ቢሄዱ ኖሮ ያሰቡትን ስራ አንድ ላይ መስራት ይችሉ ነበር። 2-3 ሱቅ አይደለም በጣም ብዙ ነገር ማድረግ ይችሉ ነበር። ከራሳቸው አልፎ ለብዙ ሰዎች ህይወት መቀየር ምክንያት የሆኑ ነበር። ግን ቅናትና ምቀኝነት ከስር ከመሰረቱ የሁሉንም ህይወት አበላሸው፣ ቆረጡት። ዛሬ እነሱ ትልቅ ደረጃ ደርሰው በዚህ እድሜያቸው፣ በልጅነታቸው፣ በወጣትነታቸው መሰረት መጣል ሲችሉ፣ እነሱ ግን መሰረታቸውን የጣሉት ማረሚያ ቤት ነው። እዛ እንዲቀመጡ ነው ያደረጉት። ለምን? ቅናት በጓደኛሞች መካከል ፍቅርን፣ ህይወትን፣ ጓደኝነትን፣ ስራን ዘረፋ ወይንም ደግሞ ዘርፏል ከተባለ እነዚህ ጓደኛሞች ጋር ነው የምንመለከተው። ብዙ ጓደኛሞች የተቋረጡት ወይንም የተቆራረጡት፣ ብዙ ጓደኝነት አሪፍ ሆነው መልካም ሆነው ወደፊት መገስገስ ማደግ ሲችሉ የተቋረጡበት ምክንያት ቅናት ነው። ብዙ ጓደኝነት መሰረቱ ጥሩ ሆኖ እንደ እህትማማች እየተያያዙ ቅራኔ ኖሮ ወይንም ደግሞ አንዳቸውን መቻል አቅቷቸው አይደለም የተቆራረጡትና የተለያዩት። በምን ምክንያት ነው ብለን ልብ ብለን ካየን አንደኛዋ ስትቀየር አንደኛዋ ስለምትቀና ነው። ለዚህ ነው እንዳንቀና መጠንቀቅ አለብን። ጓደኝነት ብዙ ጊዜ መልካም ሆኖ ይሄድና የአንደኛዋን ለውጥ ሌላኛዎቹ መቀበል ካቃታቸው ወይንም ሌላኛዋ መቀበል ካቃታት ልታበላሽ ትሞክራለች። ከቀናች ካልተሳካላት ግን ጓደኝነቱንም ታበላሻለች። ያና አስተካክላ ወይንም ደግሞ ያንን ጓደኝነት በሰላማዊ መንገድ እንዲሄድ አቅቷት አበላሽታ ከሄደች በኋላስ ወንጀል ውስጥ ልትገባ ትችላለች። ልብ ማለት መቻል አለብን። ጓደኝነት በቅናት ምክንያት መበላሸት የለበትም። ይሄንን የሚያውቁ ጓደኞች ብቻ ነው አጠገባችን ሊኖሩ የሚገባ። ግን በርካታ ጓደኞች ሊቀኑ ይችላሉ፣ ይቀናሉ። ሰው ሲለወጥ፣ ሰው ህይወቱ ሲስተካከል፣ ሰው የተሻለ ህይወት መንገድ ሲኖረው፣ ጥሩ ነገር እየገጠመው ሲሄድ የሚቀና ሰው ብዛት ብዙ ነው። በተለይ ደግሞ ሴት ጓደኛ ጥንቃቄ ማድረግ መቻል አለብን። በርካታ ጓደኞች መልካም ናቸው። በርካታ ሴት ጓደኞቻችን ጥሩዎች ናቸው፣ እህት ናቸው። ከማን ጋር ጓደኛ እንደምንሆን መምረጥ ነው እንጂ የኛ ስራ መሆን ያለበት ከጓደኝነት ከሚባለው ነገር ውስጥ መውጣት አይደለም። በጣም ብዙ መልካም ጓደኞች አሉ። በጣም ብዙ እህት የሚሆኑ ጓደኞች አሉ። እኛ ነን የተሳሳት ነው። ብዙ ጊዜ የምንሳሳተው ደግሞ ለምንድን ነው? የዛሬ ባል ታሪካችን ረጅም ዓመት ስለምታውቃቸው፣ ከነሱ ጋር ብዙ ጊዜ ስለኖረች፣ አብራ ስላደገች፣ ምን መልበስ እንደምትወድ ያውቃሉ፣ ምን መብላት እንደምትወድ ያውቃሉ። እሷም የነሱን ታውቃለች፣ ምን እንደሚያስቃት፣ ምን እንደሚያናድዳት ሁሉ ነገራቸውን ያውቃሉ፣ ይተዋወቃሉ። ምናልባትም ቤተሰቦቻቸው ከሚያውቋቸው በላይ እነዚህ 3 ጓደኛሞች እርስ በራስ ይተዋወቃሉ። ይሄን የመሰለ ጓደኝነት፣ ይሄን የመሰለ ፍቅር ለምን ተበላሸ? ስላመነቻቸው፣ ስለቀኑ፣ ቅናታቸውን መቀበል ስላቃታት ነው ያ ሁሉ ነገር ያደረጓት። አብሮ ማደግ፣ አብሮ መማር፣ አብሮ ወይም ስጋ መሆን የሰውን ልጅ ከቅናት አያድነው። ከቅናት የሚያድነው እውነተኛ ጭንቅላት ሲኖረው ነው፣ ፈጣሪን ሲፈራና ህግን ሲያቅ። ከዛ በተጨማሪ ደግሞ የህይወትን መርህ መከተል የሚችል ሰው ሲሆን ነው። ጓደኛዬ ያላት ነገር ወይንም ጓደኛዬ ያገኘችው ነገር እኔን ሊያስደስተኝ እንጂ ሊያሳዝነኝ አይገባም ብሎ በጭንቅላቱ ያመነ ሰው ብቻ ነው ጥሩ ጓደኛ መሆን የሚችለው። አብረን ያሳለፍነው አመታት አይደሉም። አብረን ያሳለፍነው የትምህርት ጊዜ አይደለም።
አብረን ያሳለፍነው የጓደኝነት አመታት አይደሉም። አብረን ያሳለፍናቸው የደስታ ወይንም የሐዘን ጊዜያቶች አይደሉም። እኛን ሴት ጓደኛሞችን በፍቅር የሚያቆዩን፣ ታማኝ ሆነን ለጓደኛችን የሚያቆዩን ወይንም ደግሞ ከቅናት የሚጠብቀን የመረጥናቸው ጓደኞች ምን አይነቶች ናቸው? አብራኝ እንድትውል የመረጥኳት ጓደኛዬ ምንድነው ውስጧ ያለው ሐሳብ የሚለውን ነገር መረዳትና ማወቅ ብቻ ነው እኛን ከክፉ የሚጠብቀን ነገር። ጓደኛ ስንመርጥ ጓደኛችን ዛሬ በህይወታችን ያለው ማን ነው የሚለውን ነገር ስንረዳ እርግጠኛ መሆን ያለብን ነገር መልካምነታቸውንና ፈጣሪን እንደሚፈሩ ህግ እንደሚያከብሩ ነው እንጂ አመታት ዝምድና ምንም ነገር አጠገባችን ያለን ሰው ከመቅናት አያድነውም። የሚያድነው ውስጡ ያለው አስተሳሰቡና አመለካከቱ ብቻ ነው። የዛሬ ባል ታሪካችን የሆነ ሰዓት ላይ ሲያሟት ሰምታ ነበር አይደል? ግን ካገባች በኋላ ተመሳሳይ ሰው ትሆናለች፣ ትቀየራለች። ለማንኛውም ንብረታችንን፣ ገንዘባችንን እንሰብስብ የሚመሳሰሉ አይነት ወሬዎችን ሲያወሩ ሰምታለች። ከዛ በኋላ ጓደኞቿ የውሸት ጓደኞች መሆናቸውን ተረድታለች። ጓደኞቿ መልካም ነገር ከሷ ጋር እያሰቡ እንዳልሆነ ታውቃለች። መልካም እንዳልሆኑ ተረድታለች። ግን ምን አለች? በውሸት ውስጥ ምቾት ፈለገች። በውሸት ውስጥ ቀናት እንዲያልፉ ፈለገች። ዝም አለችና እሷን መፈለግ ጀመረች። የማይሆን ነገር ማድረግ ጀመረች። ወይንም ደግሞ ሰላሟን ለማግኘት ከነሱ ጋር ላለመጣላት ምቾቷን ለመጠበቅ ስትል ዋጥ አረገችውና ዝም ብላ ቀናቶች አለፉ። የሚቆረቁር፣ የሚጨንቅ፣ የሚያስከፋ እውነት መናገር ይሻላል ወይንም ደግሞ እውነት ውስጥ መኖር ይሻላል። ምቾት ካለው ውሸት አይደል? ከሚመች ውሸት የሚቆረቁር እውነት ይሻላል። በቃ የዛን ጊዜ ገና መጀመሪያ እነዚህ ነገሮች ሲመጡ ለማጣራት ስትሞክር ራሷን አሳልፋ በዚህ መጠን አምናቸው እነሱ መኪና ውስጥ ከመግባቷ በፊት ይሄ ሁሉ ጉዳት ከመድረሱ በፊት ፊት ለፊት ሁሉ ነገር አውጥታ ሰላማን ማግኘት ትችል ነበር። ይሉን ታያሳት አልመሰላትም። በጭንቅላቷ ብዙ ነገር አሰበች ብለን ነው የምንገምተው። እውነቱን የምታውቀው እሷ ነች። ውሸት ውስጥ መረማመድ ፈለገች፣ ተረማመደች። በውሸት መሰንበት ፈለገች፣ ሰነበተች። ግን እሷ ነች ንጹህ ልብ ያላት። እሷ ናት ትክክለኛ። ይጨንቅ ነበር እውነቱን መናገር፣ በዛ ሰዓት ይቆረቁር ነበር እውነቱን መናገር። ማጋለጥ ይጨንቅ ነበር፣ ያስፈራ ነበር። ግን ቀጥ ብላ ፖሊስ ጋር ሄዳስ ቢሆን ኖሮ ቀጥ ብላ ያየችውን ነገር ይሄ ነገር አለ ብላ ለፖሊስ ተናግራስ ቢሆን ኖሮ ፖሊስ ድርሻዋን እንድታገኝ ያደርጋት ነበር። ፖሊስ ህጋዊ በሆነ መንገድ የራሷን ድርሻ እንድትቀበል ያረጋት ነበር። ተታላ የተወሰደባትን ነገር ማስመለስ የማይቻለውን ነገር ማንም ሊያስመልስላት አይችልም። ምክንያቱም ተታላ ፈቅዳን የሰጠችው። ግን በህግ የሚፈቀድላትን ነገር ገንዘቧን ይዛ ሐቋን ይዛ የራሷን ህይወት መኖር ትችል ነበር። እሷ ግን ደግነች። እሷ ግን በጣም የዋህ ነች። የነሱን አስተሳሰብ የሩቡ ሩብ የላት። እውነትን ፈራችው። ተመቻት። ውሸት ማስመሰል ተመቻት። ለዚህ ነው እኛስ ፈርተን እውነት መናገር ፈርተን እውነቱን ግልጥልጥ ማድረግ ፈርተን ውሸቱን እያስመሰልን እውነቱን እያወቅነው ግን እያስመሰልን እውነቱን እየተረዳ ነው ግን ደግሞ በውሸት ውስጥ እየተረማመድን ከሆነ እንጎዳለን። የዛሬ ባል ታሪካችን የዛን ቀን የሰማች ቀን ነገሩን በሙሉ ግልጥልጥ አርጋ ቢሆን ኖሮ ዛሬ እንደዚህ አይነት ጉዳት በአካሏ ላይ ባልደረሰ ነበር። የሰርጓን ቀን በደስታ በዋለች ነበር። ያ ሁሉ የለፋችለት ሰርጓ፣ ያ ሁሉ የኖረችለት ነገር፣ ያ ሁሉ ቤተሰቦቿ የተጨነቁት ነገር በሙሉ አላስፈላጊ እሷ ይሉንታ ይዟት ያለፉበት መንገድ ነው። ለምን ብለን እኛም እንዳንጎዳ መጠንቀቅ አለብን። ውሸት ውስጥ እያወቅ ነው እውነቱን እያወቅ ነው እውነቱን ልባችን እያወቀ እውነቱን እያየ ነው ግን አፍረን ፈርተን ጓደኝነት ነው፣ ዝምድና ነው፣ ትዳር ነው፣ እህቴ፣ ወንድሜ፣ እናቴ፣ አባቴ ብለን ውስጣችን እውነትን እያወቀው በውሸት መንገድ ላይ እየተረማመድን ከሆነ እንጠንቀቅ ለራሳችን። በፍጹም ውሸት ሊመቸን አይገባም። መፍራት ነው ያለብን። የምንፈራው ግን እውነቱን መናገር ስላለብን ነው። የሚያስፈራውን እውነት መጋፈጥ ይሻላል። ውሸቱን እንፍራው፣ እውነቱን በፍጹም እንዳንፈራው ጥንቃቄ ማድረግ መቻል አለብን። ምንም የሚመጣ ነገር የለም። ገና ለገና እንደዚህ ይሆናል፣ ገና ለገና እንደዚህ ይመጣል ብለን ፍርሃት ውስጣችንን ጨምድዶ ሀቃችንን እንዳንክደው መጠንቀቅ መቻል አለብን። ከኛ ሀቅ በላይ የሚበልጥ ምንም ነገር የለም። ከኛ እውነት በላይ የሚበልጥ ምንም ነገር የለም። ብዙ ሰው ግን ይሉንታ ስለሚይዘው ሀቁን ድብቅ ያረግና ይሄንን የውሸት ዓለም መኖር ይመርጣል። ያ ተገቢ አይደለም። የዛሬ ባል ታሪካችን ኮበዝ አይደለችም ወይንም እበበኛ ሴት አልነበረችም አይደል? ራሷን ለጉዳት አጋለጠች።
ህይወታችንን፣ ነፍሳችንን፣ በረከታችንን፣ ስራችንን፣ ልጆቻችንን፣ የፍቅር አጋራችን ሊሆን ይችላል፣ የትዳር አጋራችን ሊሆን ይችላል፣ እናት አባታችንን፣ ብዙ ሰዎችን የምንጠብቃቸው ጥበበኛ ስለሆነ ነው እንጂ ጠንቃቃ ምናምን ብቻ ስለሆነ አይደለም። ጥበብ የተሞላበት ህይወት የሚኖር ሰው ጥበበኛ ሰው ምንለው ማለት ነው። መጀመሪያ ነገሮችን ከርቀት እያየ ነው የሚገነዘበው። ማስተዋል አለው። ስንመለከት አንድ ነገር ችላ እያልን ከይሉንታ ጋር አንመለከትም። የምናያቸው ነገሮች ችግር ሊያመጡ ይችላሉ ብለን የምናስባቸው ነገሮች ጥበበኛ ከሆንን ብቻ ነው የምንፈታቸው። ፍርሃት አይፈልግም ጥበበኛ መሆን። ፍርሃት ውስጥ ሆነ ችግራችንን ወይንም የሚመጣን ነገር ደግሞ በጥበብ ለመፍታት መሞከር አንችልም። ጥበበኛ ሰው ታዲያ ምንድነው የሚያደርገው? መጀመሪያ ያያል፣ ያስተውላል፣ እርምጃ ይወስዳል። የዛሬ ባልታሪካችን ጥበበኛ ሴት ብትሆን ኖሮ መጀመሪያ በጆሮዋ የሰማች ቀን በኋላ ወደ እዛች ሱቅ ዝር አትልም። ለምን? ራሷን ስለምትወድ፣ ፈሪ ስለሆነች አይደለም። እኛም በህይወታችን ማየት የሌለብንን ነገር ካየን፣ መስማት የሌለብንን ነገር ከሰማን፣ የሆነ ቦታ ጋር ችግር እንዳለ እርግጠኛ ከሆንን ፈሪ ስለሆነን አይደለም ያንን ነገር ከህይወታችን የምናስወጣው ወይንም እዛ ቦታ ድርሽ ማንለው። ጥበበኛ ስለሆነን ነው፣ ጎበዝ ስለሆነን ነው፣ ራሳችንን በጥበብ ስለምንጠብቅ ነው፣ ፈጣሪ ረድቶን ስላስተዋልን ነው። ያንን ማስተዋል ከፈጣሪ ብቻ የሚገኘው ማስተዋል ጸጋው ስላለን ነው እንጂ ፈሪ ስለሆነን አይደለም። በርካቶች ጎበዝና ጠንቃቃ ስለሆኑ ገና የማይሆን ነገር ሲሸታቸው ከዛ አካባቢ ራሳቸውና ልጆቻቸውን፣ የትዳር አጋራቸውን ወይ ፍቅረኛቸውን የሚወዱትን ሁሉ ይዘው ገለል ይላሉ። ይሄ ጉብዝና ነው። ከኛ የሚቀርብን ወይንም ደግሞ ከኛ በላይ የሆነ ምንም ነገር የለም በህይወት ልምምዳችን ላይ። ነፍሳችንን ማዳን አለብን። ነፍሳችንን ራሳችንን መጠበቅ አለብን። ይሄንን የምናደርገው ግን አስተዋይና ጥበበኛ ስንሆን ነው። ታዲያ ብዙ ሰው ምን ይለናል? ውይ እሱ እኮ ፈሪ ነው፣ የሆነ ነገር ሲያይ ይሸሻል፣ እሷ ፈሪ ናት፣ የሆነ ነገር ስታይ ፈሪ ነች ትሸሻለች ይሉናል። ወይ ደግሞ ጥሎ ሄደ እኮ ፈሪ ነው ይሉናል። ጥበብን የሚያቅሰውና ፍርሃትን የሚያቅሰው ስለማይለዩ ነው። እነሱ ስላልገባቸው ነው። አንድ ነገር አይተው እዛው መደበላለቅ ስለሚወዱ ነው። እዛው መተረማመስ ስለሚወዱ ነው። የፈለጉትን አርስቲ ይስጡን፣ ጥሎ መሄድን የሚያክል ግን መልካምነት የለም። አንድ ያልተመቸን ቦታ ጋር፣ አንድ ለኛ የማይሆን ቦታ ጋር፣ አንድ ለኛ ፍጹም የማይሰራ ቦታ ጋር ጥሎ መሄድ፣ ያንን ነገር ጥሎ መሸሽ ጥበበኛ መሆን ነው። እነሱ እዛ ጋር ሲተረማመሱ በጣም ብዙ ነገር እንሰማለን፣ እናያለን። እኛ ግን እንድናለን። ይህንን ጥበብ ፈጣሪ ነው የሚሰጠን። ራሱን የሚያድን ሰው፣ ከትርምስ ውስጥ ራሱን የሚያወጣ ሰው፣ ከማይሆን ቦታ ራሱን የሚያገል ሰው ጥበበኛ ሰው ነው ብለን ራሳችንን ማሳመን አለብን። ከጎናችን ያሉትንም ማሳመን መቻል አለብን። የዛሬ ባልታሪካችን ጎበዝ ብትሆን ኖሮ የዛን ቀን ከነሱ ጋር ቁጭ ብላ ያንን ምሳ ባልበላች ነበር። ገና ያንን ነገር እንደሰማች መጣው ብላ ቦርሳዋን ይዛ ወጥታ ከነሱ አጠገብ መድረስ አልነበረባትም። በህግ ንብረቷ መጠየቅ ትችላለች። በህግ ሱቋን ድርሻዋን መውሰድ ትችላለች። ማስከበር ትችላለች መብቷን። ግን ነፍሷን ግን ታድን ነበረ። እኛም እንደዛ ነው መሆን ያለብን። የማይሆን ነገር ያየነው ዛሬ ከሆነ ውሳኔያችን ዛሬ ነው። ላንመለስ ከዛ አካባቢ ራሳችንን ገለል ማድረግ መቻል አለብን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።